ላወራክ የምፈልገው ነገር አለ ስለዚህ እንገናኝ አለች ማለት ነው። አሁንም እያለቀሽ ነው? እኔ ለእናንተ መጥፎ ነገር አስቤ ወይም ደግሞ ላለያያችሁ ፈልጌ ምናምን ነው የመሰላችሁ። እሷ ተመለስ ልትል ሳይሆን እኔ ነኝ ተመለሱና አንድ ላይ ሆነ አይደለም። አዲስ ነገር ስላለ ነው። ፍቅር ነው በቃ ሳላረግዝ አልቀርም። ምንድነው ያልሽው? ፔሬድ ይቀርቷል። እንደገና ደግሞ ሆዷ ውስጥ ሌላ ልጅ ይያለው እያለችኝ እኮ ነው። አርግዣ 2 ወር ማለት ቀልድ አይደለም። እንዴ አሁን ምን ማለት ነው? ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። ያው እንግዲህ እንደተመለከታችሁት ነው ከዚህ በፊት ያለውን ነገር እንዳያችሁት ነው። ሳሚና እሙ አሁን ላይ አንድ ላይ አይደለም እየኖሩ ያሉት። አሁን ላይም እኔ እንዳጋጣሚ የሆነ ምነግረው ነገር ስለነበረና የሆነ መረጃ ስላገኘው ነው የጠራሁት ሳሚን። ያው እኔ እናንተን የምሬ ነው ማለት ፈልጊው ምናምን ይሄ ደግሞ የሆነ ጥላቻ ኖሮብኝ ምናምን አይደለም እንደዚህ እያረኩ ያለሁት ያለያዩአችሁ። ምክንያቱም እናንተ ላይ የአይምሮ ወይም ደግሞ የሆነ ነገር ውድቀት እንዲደርስባችሁ ስለማልፈልግ ሰውም ከእናንተ ጎረቤት ምን እንደሚሉ ታውቃለህ። ገባህ? በቃ ያለውን ሁኔታ ትንሽ ለማረጋጋትና ውስብስብ ነገሩን ለመቀነስ ነው። ከዛ የዲኤንኤው ምርመራ አድርጋችሁ ምናምን እንድትመለሱ ነው ፍላጎት። ገባኝ። እንዳኒ እዚህ ጋር ማለት ነው በአጋጣሚ እኔም እሷ ቀጥራኝ ነው ቤተሰቦቻችን ያው ከቤት እንደወጣው ታውቃላችሁ። ብዙዎቻችሁ ለምን ጥላት ትሄዳለህ ምናምን ስትሉ ነበረ። አንዳንድ ጊዜ የሆነ ነገር አብሯችሁ የተፈጠረውን ሰው በአይናችሁ ባያችሁ ቁጥር የሞራል ጉዳት አለ። አለፍ ሲልም ደግሞ የአካል ጉዳትም ሊደርስ ይችላል። እንደገና ደግሞ አለፍ ሲል ደግሞ በጣም ከባድ የሚሆነው ደግሞ ይሄ ህሊና የሚባል ነገር አለ። አሁን ከፍቅር ጋራ እኔና እሷ እህትና ወንድም ሆነን ልጅ የወለድን ሰዎች ሆነን ጧት ስትነሳ መተያየት አብረህኮ ማደሩ ምናምን እኮ እንዴት ያስችላል? ሲጀመር እንዲህ አይነት ወሬ እየሰማ እኮ አብረ መጋደም ማለት እኮ በጣም መርዝ ነው እኮ አይደል እንዴ? እሱን እኮ ላታደርግ ትችላለህ፣ ልትጠነቀቅ ትችላለህ እንደዚህ አይነት ነገሮች ላይ ማለት ነው። ግን መጠንቀቅ የማትችለው ህሊናህን ነው። ይደማል ህሊና ማለት ነው። ገባ አይደል? እኔ አሁን ቤተሰቦቻችን በደንብ በቃ የሆነ እየተረዳችሁን ያለንበትን ጭንቀት ማለት ነው። እና ኮሜንታችሁ ራሱ በጣም በቃ እኛን እንድንጸናና እንድንጠነክር የሚያደርገን ምክር አዘል ነገር ነው የምታወሩት ማለት ነው። ግን ከዛ በዘለል ደግሞ አንዳንድ ሰዎች አሁንም ስቲል ያልገባቸው ሰዎች አሉ። ቤተሰብ የላችሁም ወይ አላሳደጋችሁም ወይ የሚሉ ማለት ነው። እሱን እኔ በተደጋጋሚ መልሻለሁ። ያለፉትን ቪዲዮዎች ማየት ትችላላችሁ ማለት ነው። እና ማውራት ካለብን ግዴታ ያገናኘናል ይሄ ነገር ነፃ እስኪወጣ ድረስ ማለት ነው። እና ግዴታ ስለሚያገናኘን ዛሬ ራሱ ይኸው እሙ ጠርታኛለች ማለት ነው። እዚህ ስቀጥረኝ ነው ባይዘው አንተም ላግኝ ስላልከኝ ለምን እዛው አንገናኝም ብዬ አንተንም እሷንም አንድ ቦታ ይቀጠርኳችሁ ማለት ነው። አልነገረችኝም ነበር ደግሞ አልነገረችም። እሷ ነች እኔን የቀጠረችኝ። እማወራክ ነገር አለ አለችኝ። አዲስ መረጃ ታግኝ፣ የሚጠቅም መረጃ ታግኝ ምናምን የማውቀው ነገር የለም። ግን የሚጠቅም ነገር አለ፣ ላወራክ የምፈልገው ነገር አለ፣ ስለዚህ እንገናኝ አለችኝ ማለት ነው። ከዛ በኋላ አይ እሺ በቃ እንገናኛለን ችግር የለውም እዛ ቦታ ላይ እንገናኛለን አልኳት። ከዛ መጣው ማለት ነው። አንተም ስቀጥረኝ አብረን እንድናወራ ብዬ መጣው ማለት ነው። ይኸውልህ አንድ እንድትረዳኝ የምፈልገው ነገር በቃ ይሄን ሁላ ነገር ያረኩት አሁን እሷ ጠርታህም ሊሆን ይችላል፣ ለምንም ሊሆን ይችላል፣ የሆነ ነገር እንድታወራህም ሊሆን ይችላል። ምናልባት እኔን ፈልጋኝ ላይሆን ይችላል። አንተ ዝም ብለህ ነው እኔን የጠራኸኝ፣ ብቻህን ልታወራህም ሊሆን ይችላል። ገባህ? እኔ ግን አንተ ራሱ ለምን ፈለከኝ ነው? አንተ ፈልገኝ ነው የጠራኸኝ አይደለ? እኔ ለሆነ ምክንያት ፈልጌሃለሁ። ግን አሁን አንድ እንድታቅልኝ የምፈልገው ነገር ከሷ ጋር የናንተ መለያየትና የናንተ እኔ የለያዩአችሁ ምክንያት ትምጣና ብናወራ ይሻላል። እሺ እናወራ፣ ችግር የለውም። ደውልላት። አሁን አረፈደች አይደል? ትደርሳለች። አሁን እዚህ ጋር ነው የቀጠረች። ትደርሳለች። እኔ ማለት ቤተሰቦቻችን ያው እያሰጣችሁን ስላለው አስተያየት አሁን በድጋሚ እናመሰግናለን። መጣች፣ ፍቅር መጣች። ሰላም
በአጋጣሚ ያው እሱ የመጣው እሱን ቀጥሮኝ ነበር ነው። አሁንም እያለቀሽ ነው? እያለቀስኩ አይደለም። ኧረ እባክሽ ፍቅር ቤት ውስጥ በቃ እንደዚህ ዝም ብለሽ በማልቀስ ሳይሆን አሁን መጠንከር ነው ያለብን። እሞኔ እኮ ደጋግሜ ነው ነገር ደግሞ ቀን እንዳሰብሽው አይነት ሀሳብ በፍጹም እንዳታስቢ። ይሄ ልጆቹን ለሌላ ሰው ሰምታና ልጆቹን ለሌላ ሰው ሰጣለሁ ብላ ምናምን እንደዛ መሆን የለበትም ሲጀምር። ቢያንስ ዲኤንኤ ይታወቅ። ቤተሰቦቻችን እዚህ ጋር ዲኤንኤ ብላችሁናል በተደጋጋሚ ማለት ነው። እና ዲኤንኤ ከማድረጋችን በፊት አንዳንድ ዝግጅቶች ያስፈልጉናል። አጋጣሚ ሆኖ ደግሞ ሁሉም ነገር ሲጠማ አንዴ አይደለም የሚጠማው። ምንም አይነት ገንዘብ ኪሳችን ውስጥ የለም፣ አካውንታችን ውስጥ የለም። እና በትንሹ ደግሞ በመቶ ሺዎች የሚቆጠር ገንዘብ ነው የሚያስፈልግ ዲኤንኤ ለማድረግ። ይሄንን ማንም ያውቃል ማለት ነው። እና ዲኤንኤ ከማድረጋችን በፊት ትንሽ መዘጋጀት አለብንና ጊዜ የሚያስፈልገን ምክንያት ለዛ ነው፣ ሌላ ነገር አይደለም ቤተሰቦቻችንና እና ሳንሰማችሁ የቀረ እንዳይመስላችሁ በተደጋጋሚ እየጠየቃችሁን ስለሆነ ማለት ነው። እና ሰውም ካገኘን ስፖንሰር የሚያግዘንም እንደዚህ ሚዲያ ላይ እንትን የሚለንም ሰው ካገኘ ሼር አድርጉት ቪዲዮን ማለት ነው። እና ስለዚህ እናደርጋለን። ዲኤንኤ ግን ጊዜ ያስፈልገናል ነው፣ ጊዜ ያስፈልገናል። ከዚህ በፊት ሌላ ምንም ችግር ተፈጠረም አልተፈጠረም ዋና መቅደም ያለበት ነገር ይሄ ነው አይደለም። በቃ ምክንያቱም እናንተ ችግር ውስጥ ነው ያላችሁ። እኔም ደግሞ ሊያወራሽ የሚፈልገው ነገር አለ። ሁለታችንም ደግሞ አስበንበት እሱ ለሚለው ነገር ምላሽ መስጠት አለብን እኮ። አሁን ግን የሆነ ከባድ ችግር ተፈጥሯል። ምክንያቱም ያው ባይሆን ደስ ይለኝ ነበር። ዳኒ ተናገር፣ መናት የምትናገር ምንድነው እሱ? ይኸውልሽ እኔ የፈለኩባችሁ አንድ ምክንያት አለ። ምክንያቱም ሰው እንዴት እንደተረዳው አላውቅም። እኔ እናንተን የፈለኩበት ምክንያት አንድና አንድ እኔ ያለያዩአችሁ ለእናንተ አይምሮ እንትን እንጂ ማለት ይሄ ሌላ ችግር እንዳይፈጠርባችሁ ሰውም ሲያወራ ሌላ ነገር እንዳትሰሙ ምናምን ብዬ ነው። ሁለት ልጅ ወልዶ ደግሞ እህትና ወንድም ናቸው ተባብሎ አንድ ላይ ማደሩ ራሱ ተገቢ አይደለም። ገባችሁ? እኔ የራሴን እንትን ሐሳብ የራሴን ውሳኔ ወስኛለሁ ብዬ ነው ያሰብኩት በሰዓቱ። ገባህ? ጥሩ ነው ብዬ ያሰብኩትን ነገር ለእናንተ አድርጌያለሁ ብዬ ነው ያሰብኩት። ይሄ ነገር ግን ሰዎች ዘንድም ሌሎች ሰዎች ኦዲየንስም ዘንድ ቤተሰብም ዘንድ እንትን አይደለም፣ ተቀባይነት አላገኘም። እኔ ለእናንተ መጥፎ ነገር አስቤ ወይም ደግሞ ላለያያችሁ ፈልጌ ምናምን ነው የመሰላችሁ። ገባህ? ይሄን ነገር ፈልጌ አይደለም። አሁንም ድረስ በቃ አንድ ላይ ሆናችሁ ተጣርቃችሁ ምናምን ገብታችሁ አብራችሁ እንድትኖሩ ነው የምፈልገው ማለት ነው እንደኔ። ገባህ? ሰዎች ግን የተረዱት ዳኒ እሷን ለመለያየት ፈልጎ ነው ከሱ ጋር የሆነ ሌላ ግንኙነት አላቸው ምናምን ብሎ ነው ያሰበው። ያ አይደለም እውነታው። እኔ ያሰብኩት ተጣልጣል አይደለም። በቃ እዚህ ነገር የማይሆን ነገር ስለተፈጠነ ማላመንኩም ነበር። ግን በቃ ስታስበው ደግሞ ልጆቹም ያው ትንሽ እየለመዱት ይምጡም እኔም ወሰንኩኝ። ገባኝ ግን ማለት ነው በቃ አንተ እኔና ሰው መለያየታችን ቅድም እንደነገርኩ ነው ስለ ህሊና ጉዳይ ነው ያው እኔ ውስጤንም እኮ ይነካኛል። ደግሞ ስታድር አንቺ ማድረሽ አስበሽበት ምናልባት ሐሳብሽን የቀየርሽ ይመስለኛል። እንደ ትላንቱ ተመለስ ምናምን እንደማትል ተስፋ አደርጋለሁ። ለዛ ከሆነ የመጣሽ ፍቅር እኔ አላደርግም። አይደለም እሷ ተመለስ ልትል ሳይሆን እኔ ነኝ ተመለሱና አንድ ላይ ሆኖ አይደለም አዲስ ነገር ስላለ ነው። መጀመሪያ ሰማ፣ ተረጋጋ። አዲስ ነገር ምን ይኖር? አዲስ ነገር አይደለም። እኔ በቃ የፈለኩት እናንተ አሁን አንድ ላይ ሆናችሁ ተስማምታችሁ ተግባብታችሁ እንድትኖሩ ነው በቃ። ሌላ ምንም አዲስ ነገር አይኖርም። ጀመር ሌላ ምን ይኖራል? ፍቅር ከዚህ ማለት እኛ ከምናውቀው ውጪ ሌላ አዲስ ነገር ምን ይኖራል? አለ አዲስ ነገር ወይ ጉድ! ምንድነው ፍቅር? አንድና አንድ እኔ አሁንም የምፈልገው ነገር አንድ ላይ ሆናችሁ እኮ በቃ ተውሱ። እኔ አሁን ያንተ የምትለውን ነገር አንድ ላይ መሆን ያለ መሆናችን እኔ እግዚአብሔር ነው የሚያውቀው። ግን ደግሞ ከሱ በላይ በጣም የሚያስጠላም በጣም የሚቀፍ ነገር ከባድ ነገር ተፈጥሯል። ምንድነው ይሄ ነገር ባይፈጠርና ይሄ ነገር ባይሆን ደስ ባለኝ። ግን ምንድነው በእናትህ እኔ ጣጣ ችግር በጣም ነው የሰለቸኝ። ምንድነው? እሺ አላውቅም። እኔ ማለት እንደዛ ነው የሚመስለኝ አሁን እየሆነ ያለው ነገር። ምን ሆነሽ ነው? ግራ እያጋባሽን እኮ ነው። ምንድነው የተፈጠረው ችግር? ለምን አትናገሪም ፍቅር? ምንድነው አንደኛ ምንሽን ነው እኮ እንዳትታመሚም ጭምር ነው እሱ ቴክ ኬር እንዲያደርግሽ እኮ ነው። አብረን እንግባል አይደለም። እኔ ይኸውልሽ እኔ ጠላቴ አይደለሽም ወይም ደግሞ እንትን አይደለሽም እኮ እኔ ለህሊናችን ብለን ውጪ እንሆን አልኩ እንጂ ሕክምና ምናምን ሲያምሽ ዝም ብለሽ እንድትቀመጪ አይደለም ቤት
ሐኪም መሄድ ካለበት አይደለም። እኔ እዚህ ሲጀምር ዛሬ የጠራኋችሁ ራሱ አንድ ብዙ ነገር በዛው ማድረግ ስለፈለኩኝ ነው። ሌላም ቅድም እንዳልኳችሁ ያው ልጆቹንም ለዛም ነበር አንድም ወደዚህ ያመጣኋቸው። ይኸውልሽ አንቺ ስትታመሚ እናንተም ቢያልከኝ እንጂ ልጆቹ ራሱ አሁን የተፈጠረው ችግር ሰሚ ዳኒ ስማ፣ በቃ ማውራውን ነገር አዳምጣት። በቃ ዝም ብለህ አዳምጥ። ታውራ ደግሞ ምንድነው የሆነው? አንተ ልጆቹን እዚህ ያመጣኋቸው በምክንያት ነበር። አንተ ነካ አይሆንም ብለህ ከለከልከኝ። እሱ መለሱ ብዬ መለሱ። እሱ እኮ የማይሆንበት ምክንያት አለ። እኔ እኮ ግራ እያጋባሽ ቢያንስ ዲኤንኤውን እናረጋግጥ ነው። ከዛ በኋላ ልጆቻችንን ደግሞ ለሰው አንሰጥ። ይሄን ነው ወቂ። እሺ ብለማንም አትጮፍ። ይደጉ፣ ዝም ብለው ይደጉ። እግዚአብሔር ይደጉ። በቃ ሲያድጉ መስማታቸው እኮ አይቀርም ከማን እንደተወለዱ ኮዲሁ እያወቁ ቢያድጉ ይሻላል። አሁን ሌላ ነገር ተፈጥሯል። እኔ የማወራው ነገር አለኝ እየሰማችሁኝ አይደለም። እኔ ለምን እንደፈልጋችሁ እንደመጣው እንዳጠራዋችሁ ራሱ እየሰማችሁኝ አይደለም። እሺ ምንድነው እሱ? ምንድነው የተፈጠረው ችግር? እኔ ግራ እየገባኝ እኮ ነው። ይሄ ስትሰማ ራሱ አንተ ምንድነው እሱ? ፍቅር ንገርኛ። እኔ እንድትነግሪኝ ፈልጋለሁ። በቃ ስለተፈጠረ ነገር እኮ ያመመኝ ነው ስለ በቃ ወደ ላይ ያስመልሰኛል። ለምን እንደማያስመልሽኝ ምን ሆነ ማለት ምን ለምን ይሄ ችግር እንዳይፈጠር እኮ ነው። አሁንም እኮ ይሄ ችግር እንዳይፈጠር ነው አንተ ተመለስና ወደ ቤት ትሄዳለህ። ምንም ምግብ ሲጀመር ይኸውልሽ ሰው መጥፎ ሁኔታ ውስጥ ሲሆን ያሟል አይደለ? እንዳያምሽ ደግሞ ካለሽበት ነገር ራስሽን ለማስወጣት ሞክሪ ነው። እና ደግሞ እንደዚህ ያቅለሻለሽ እየታመምሽ ወደ ላይ ያለሽ ምግብ አልቀመጥ ካለሽ ደግሞ መፍትሄው ሐኪም መሄድ ነው። ሐኪም ቤት እንሂዳው። እዚህ አካባቢ ሆስፒታል አለ። ፍቅር በእናትሽ ሐኪም እንሂድ። ፍቅር እኔ በቃ ሳላረግዝ አልቀርም ማለት እኔ እንጃ እንደዛ ነው እየተሰማኝ ያለው። ማለት በፊት ልጆች ሁለቱም ሳረግዝ የሚሰማኝ አይነት ስሜት ነው። አላቅም ከምን አንፃር እንደሆነ የሚገባኝ ነገር የለም። ማርገዝ እንዴ እህትና ወንድም አልገባኝ ዳኒ አሁን ነው እንዴ? እኔ እኮ አሁን እህትና ወንድም ከተባለም በኋላ እኮ የተፈጠረ ነገር አይመስለኝም። ግን እኔ አላቅም ፍቅር አልገባኝ። ምን ወይኔ በፈጣሪ ምንድነው ያልሽው? ፌሬዲ ቀርቷል። አንቺ የምርሽን ነው? ይሄን ከሰማን በኋላ የተፈጠረው ነው ምንድነው? አልገባኝም። ምን ይሆን? ህፃንክ እንዴ በመድህን ያለም እኮ ያልገባኝ ነገር እኮ ነው። ትልቅ ሰው አስብ በእግዚአብሔር። ትላንትና ከትላንት ወዲያ እኮ አለም ይሄ ነገር ይሆናል አይደል እንዴ? የምርሽን ነው ፍቅር? አላቅም እኔ እግዚአብሔር ይወቅኝ። ያው እኔ ይሁን አይሆን ነገር ግን እንደዚህ አይነት ነገር እየተሰማኝ ነው። እየተጠቀምን አልነበር እንዴ? እየተጠነቀቅን አልነበር? ዝም ብላ አትጨዋወት ነው። እየተጠነቀቅን አልነበር ወይ? ንገሪኝ። ምንድነው የሚባል? እሺ አሁን ምንድነው የምናደርገው? እንዴ ነው እርግዝና ሊፈጠር ነው ይለው? ሌላ ሶስተኛ እርግዝና ከህቴ ሌላ ችግር እኮ ነው። አንቺ እሙ አስበሽበታል? ግን ይሄን ነገር ለመፍትሄ ነው። ተረጋግተህ መፍትሄ ካለ መፍትሄ ነው አሁን የምፈልገው ዳኒ። እኔ አንድም አንተኛ ችግር እኮ ነው መፍትሄ። ሁለታችሁም አትጩ። ባውራውን ነገር አንደኛ መስማት መቻል አለባችሁ። እኔ ለመፍትሄ ስለጨነቀኝ ነው። እኔ ማናችሁም ሳላናገር ትላንት ልጆችን ይዤ መጥቼ እዚህ አስረክቤ ቤተሰብ ስላለ ነው እዚህ አካባቢ ማለት ነው። አስረክቤ መመለስ ስለፈለኩ አይደለም። ስለሱ እንድታወሪ ነው ፈልገው። እንዴ ነው አርግዣለሁ ምን እኮ ይሄ ነገርም ስለተሰብ እኔ አላርግዝ ግራ ገብቶኛል። ግን በቃ እንደዛ ነው ወደ ላይ ለኛል ምግብ አይቀመጥልኝም በስነ ስርዓት። አንቺ አሁን ይሄን አትቆጣሽ፣ ዝም በለ ተረጋጋ። በቃ ፔሪዲሽ ለምን እንደሚቀር እስቲ አትጩ፣ በእናትህ አትጩ። ማቺ ነው የቀረሽ? ምን ያክል ጊዜ ነው? አሁን ማስጨነቅ ሳይሆን መፍትሄ እንፈልግ። 2 ወር እንደሆነ አታውቂውም ጭራሽ። ሌላ ጊዜ እንደዛ ነው በፊትም ማለት ማለት አሞኒዬ ወለኩኝ በኋላ እንደዚህ ቆይቶ ይመጣል። አንዳንድ ጊዜ ከመውለድ ጋር ይያዛል መድኃኒት 2 ወር። አንተ ተረጋጋና በቃ ያለውን መፍትሄ ለነገ ቢዛባ 2 ወር ሙሉ ካይዛባ እዚህ ጋር ሰው ቤት ነው። ማንንም ይስማኝ። ችግር ውስጥ እኮ ነው ያለነው ዳኒ። በቃ ምን ሆነ ነው? ሶስተኛ ልጅ ከህቴ እኮ ነው እየመጣ ያለኝ። ሌላ ጫጣ ሳንጨርስ በዚህ ሰዓት። እሺ በቃ ተረጋጋና አሁን ያለውን ሁኔታ ምናምን እኔ እያረጋጋሽ ነው። አንቺ ተረጋግተሽ አስችሎሽ አይደለም? አስችሎሽ ነው ወይ ማለት ነው? አስቤበት ነው እንደዚህ ያደረኩት ዳኒ። ሰዎች ይመጣሉ እዚህ ቦታ ላይ። ስለዚህ ተረጋጋና ያለውን ሁኔታ ይሄ ነገር እዚህ ቦታ ነው የሚነገረው እኮ። አስማኝ ምን ላድርግሽ? እኔ ስማኝ እዚህ ቦታ ትመርጪ ምን ሆነሽ ነው? እንደዚህ አይነት ነገር የተፈጠረው እኮ ዳኒ እንደዚህ ሳሚና አሙ እንዲተባሉ ከተባልኩ በኋላ አይደለም። 2 ወር ሆኖታል እያልኳችሁ ነው። አይምሯችሁ ድንጋይ ከሆነ እንትን በሉ እሺ። 2 ወር አሁን እኮ በጣም ገፍቷል። ለምንድነው ዝም ያልሽው? ማርግዝ እንዴት አትናገሪም? ሌላ ችግር ውስጥ ለምን ታስገቢናለሽ? ጊዜ ማለት ነው እንደዚህ አይነት ነገር ይቆይና ይመጣል። 2 ወር 3 ወርም ይቆያል።
እሺ ምንድነው ያለን አማራጭ ምንድነው? ያለንን አማራጭ ተናገር። ከገጠመኝ በኋላ እንደዚህ አይነት ነገር ከሆንኩኝ በኋላ አሁንም እንደዚህ አይነት ነገር ይገጥሞኛል ብዬ ስለፈራው ነው ይሄን ማማከራችሁ። እሺ ያለን አማራጭ ምንድነው? ምንድነው ማድረግ የምንችለው? እኔ አላውቅም። ሰምኛለሽ? እናንተ እኮ የሆነ ነገር መፍትሄ ትሰጡኛላችሁ ትነግሩኛላችሁ ብዬ እንጠራዋችሁ። ግን እናንተ ሁለታችሁ ምንም አይነት መፍትሄ የላችሁ። እኔ ይሄንን ነገር አልቀበልም ሲጀመር ማለት ነው። ሄዳለሁ ራሴ ሆስፒታል ሄዳለሁኝ ካለም በቃ ነው አሁን ይሄ ለምንድን ነው ሆስፒታል እንትዩ አብረን ነው የምንሄደው ሆስፒታል አብረን ነው የምንሄደው። ምርመራ ይደረጋል። ከዛ በኋላ ውሳኔውን ተማክረን እንወስናለን። አንደኛ ነገር። ሁለተኛ ነገር ደግሞ እኔ እግዚአብሔር ምስክሬ ነው ይሄ ነገር እርጉዝ ኮንሽ እስቲ አንድ ሰው ሲያወራ እንኳን አድምጡ። አንዱ ሰው ሲያወራ አንዳችሁን አፋችሁን ዝጉ። በቃ እሺ ተረጋጊ። መጀመሪያ ተረጋጊ እንዴ። ለምን ተረጋግታችሁ አትወሩም ሁለታችሁም? ቆይ ይሄ ችግር መጣ በቃ መጀመሪያም ችግር ነበረብን፣ ሌላ ችግር ተከሰተብኝ። ስለዚህ ቢያንስ ተረጋግተን ተደማምጠን እናውራ። አሁን ወደ መፍትሄ ነው መሄድ ያለብን፣ መጨነቅ አይደለም። መፍትሄ ካላችሁ ብዬ ሳይሆን ይሄ ነገር ምናልባት አንድ ልጅ ተወልዶ ድጋሚ ለሁለቱ ልጆች እየተጨነቀን እንዴት ነው የምናረጋቸው እያልን እንደገና ደግሞ ሆዷ ውስጥ ሌላ ልጅ ይያለው እያለችኝ እኮ ነው። አርግዣ 2 ወር ማለት ቀልድ አይደለም። የፈለገ እኔ ዶክተሮችንም ሐኪሞችንም መጠየቅ ይቻላል። 2 ወር ሙሉ እንዴት ይዛባል ፔሬድ እኮ 3 ወርም አጋጥሞኝ ያውቃል። ከዚህ በፊት 3 ወር ቤተሰብም ያውቃሉ እንደዚህ አይነት ነገር። አንተ ወንድ ነህ ሴት ነህ የምታውቀው የኔ ታሪክ ወይም ብዙ ጊዜ እንደዚህ አይነት ነገር የሚገጥማት ማለት ነው። መድኃኒቶች ስትወስድ ነገሮች እንትን ይላሉ። ግን ደግሞ እኔ እያመመኝ ስለሆነ ፔሬድ ስለቀረ ብቻ አይደለም ይሄ ነገር እንደዚህ ሆኖ ይሆናል ብዬ ያሰብኩት ማለት አርግዣለሁ። እኔ እኮ እየጨነቀኝ ነው በእናታችሁ እንዴ። ምናልባት እያመመኝ ሲያስመልሰኝ ከዛ ሲያቅለሸልሸኝ ምናምን ነገር ይሄ ነገር እርግዝኛ ሊሆን ብዬ ስላሰብኩ ነው። ግን እኔ እርግዝና ኮንክ ያው ከሱ ፊት ለምነግርህ ራሴን ነው ማለት። አሁን እኮ ሌላም ጥፋት እኮ ነው እናትሽ። አሁን ምንድነው የምታጠፈው? ሌላ መፍትሄ አለ። አንድ አማራጭ አለን ይውላችሁ። ምንም ይሄ በጣም ከባድ ውሳኔ ቢሆንም እኔ በቃ እኔ ስላሳዘናችሁ በቃ ማድረግ ያለብን ነገር አንድና አንድ ቢኖር እህትና ወንድም ናችሁ ከተባላችሁ በኋላ ከምትጸጸቱ ለምን እንደዚህ አንድና አንድ ያለን አማራጭ ወይ ምርመራ ይደረግና በቃ የሆነ ነገር አሁን አንቺ 2 ወር መዛባቱን ነው እንጂ ተመርመረሻል? አልተመረመርሽም ማለት። ስለዚህ ምርመራ ይደረጋ። ወደ ሆስፒታል ሄደን ምርመራ እሺ በቃ ምርመራ እንዴት ነው እርግጠኛ የምትሆኚ? ፍቅር እንዴት ነው እርግጠኛ የምትሆኚ? ያለን አንድና አንድ ምርመራ በቃ ይት። ስለዚህ ምርመራ ይደረግ አሁኑኑ ማለት ነው። ሌላ 2 ወር ተዛብቶ ፔሬዲሽ ከቀረ እርግጠኛ ነኝ እኔ ጆሬ ያረክ ክፉ ነገር አታስመኝ በእናትህ። ምርመራ እናርግ ደግሞ ገና ነን አንወልድም ብለን ገና እንቆያለን ብለን ያጋጥማል። ግን በዚህ ሰዓት ደግሞ ማጋጠም በጣም ነው የሚያስጠላው። እግዚአብሔር አሁን ወደ መፍትሄው እንግባ። ለምንድን የምንከራከረው? ምርመራ እንሂድ። ሊሆንም ላይሆንም ይችላል። እንሂድና እንመርመረው በቃ። እኔ እኮ ማለት ነው ልጅ ጸጋ ነው። እንደዚህ አይነት ችግር ባይገጥመኝ ኖሮ ማለት ነው ልጅ በእቅድ ምናምን ነገር ሳይሆን ፈጣሪ ከሰጠህ ሰጠህ ነው በቃ። ምንም ላደርግ አልችልም። እቅድ ነው በእቅድ ነው ሁሉም ነገር የምታደርገው። ግን እግዚአብሔር ደግሞ አንዳንድ ጊዜ ዝም ብሎ ፈጣሪ የሆነ አንተ ስላሰብከው ሳይሆን ሳታስበው እግዚአብሔር ባሰበው መንገድ ልጆች አይሰጡሃል። እቀበለዋለሁኝ። ግን አሁን ያለንበት ሁኔታና እኔና አንተ አሁን የተባለው ነገር አይደለም። ልጅ የተወለዱት ራሱ መዋጥ ብችል በዋጥኳቸው እግዚአብሔር። ግን አሁን አልፈልግም በቃ። ስለዚህ የማረገው እኔ ግቢ እንሂድ አሁን ምርመራ ነው ብዙአለ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ
ከእንቅልፌ ስነቃ